በቤተ ክርስቲያን ዙሪያ የምናያቸው እያንዳንዳቸው ቅዱሳት ነቢያት ራሳቸውን የቻሉ ምሳሌና ትርጉም አላቸው። በቤተ ክርስቲያን ዙሪያ ያሉ እጽዋት፣ የሚተከሉ ምሰሶዎች፣ የሚቆሙ ደረጃዎች፣ የሚሰሩት ግድግዳዎች የሚያስተላልፉት መልእክትም አለ። በዚህም አንድ ክርስቲያን ወደ ቤተ መቅደስ ሲገባ በሚመለከተው በእያንዳንዱ ነገረ እግዚአብሔርን ባንቃዶ ሕሊና በንጹሕ ልቦና መንፈሳዊና ሰማያዊ ምስጢር እንዲያስበው ያደርገዋል። ለመሆኑ ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች እነዚህ ቅዱሳት ነቢያት ምሳሌያዊ ትርጉማቸውና የሚያስተላልፉት መልእክት ምንድን ነው? ቀጥለን እንመልከት። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ በማድረግ ይከተሉ። አንደኛ፣ አዕማድ። አዕማድ ማለት ምሰሶ ማለት ነው። በቤተ መቅደስ ውስጣዊ ክፍል በኩል የሚተከሉ ናቸው። ምሳሌነታቸውም አንደኛ፣ በቅዱሳን መላእክት በእግዚአብሔር ፊት በቤተ መቅደስ ዙሪያ ለምስጋና ጸሎት ለማድረስ ለጥበቃ ሌሊትና ቀን ሳያርፉ እንደሚቆሙ ሁሉ ምሰሶዎቹ ሌሊትና ቀን ተተክለው ይታያሉና። ሁለተኛ፣ በቅዱሳን ሐዋርያት። አባቶቻችን ቅዱሳን ሐዋርያት ሌሊትና ቀን በአገልግሎት ጸንተው ቤተ ክርስቲያንን እንዳገለገሉ ለማሳየት ምሰሶዎቹ ጸንተው ይታያሉ። ቅዱስ ጳውሎስ የሐዋርያት አባቶቻችን ምሰሶነት ዋነኝነት ታላቅነት ሲገልጽ ያዕቆብ ወኬፋ ወዮሐንስ እለ ይብልዎሙ አዕማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስን በማለት ያስቀምጣቸዋል። ገላትያ ምዕራፍ 2 ከቁጥር 9 ላይ እኛም ከእነርሱ ተምረን ሃይማኖታችንን ጠበቃ ምሰሶ ለመሆን ራሳችንን ማዘጋጀት ይገባናል። ሁለተኛው ጎበን ወይም ደረጃ ነው። አነ ውእቱ ፍኖተ ጽድቅ፣ እኔ የእውነት መንገድ ነኝ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ላይ ማለትም ተወላዲ ሳይል የባሕርይ አባቴን ወላዲ ሊለው የሚችል የለም በማለት የሕይወትና የእውነት መንገድ የሆነ የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ ነው። ጎበን ወይም ደረጃ ወደ ቤተ መቅደስ የሚወስደን የሚመራ እንደሆነ ሁሉ ጌታችንም የሃይማኖታችን ርዕስና መሠረት መሪ የሆነ አምላክ ነው። እርሱን አርያ አብነት አድርገን የምንኖር ከሆነ ሕማም፣ ድካም፣ ጦርነት፣ ረሃብ በሌለበት ሰማያዊ መንግሥት ያሳርፈናል። ሦስተኛው የቤተ ክርስቲያን ሣር ክዳን ነው። ሄሮድስ በጭካኔ ያስፈጃቸው የቤተልሔም ሕፃናት ብዙዎች እንደነበሩ ለቤተ ክርስቲያን ክዳን የሚሆነው ሣርም ብዛት ያለው ነው። ከዚህ በኋላ ሄሮድስ በቤተልሔምና በአውራጃ የነበሩትን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱት ሕፃናት ሁሉ አስገደለ እንዲለን የማቴዎስ ወንጌል ምዕራፍ 2 ከቁጥር 16 ላይ። አራተኛው የቤተ መቅደስ ቅጽር የግቢው ከለላ ነው። የረድኤተ እግዚአብሔር ምሳሌ ነው። የእግዚአብሔር ረድኤት ቤተ መቅደስ የሆነውን የሰው ሰውነት ከጸባ አጋንንት ከጠላት እንደሚጠብቅ የቤተ መቅደሱ ቅጽርም ቤተ መቅደሱን ከሌባና ከቀማኛ ይጠብቃል። ስለዚህ ቅጽሩን ተመልክተን እግዚአብሔር በረድኤት እንደማይለየን ማሰብ ይኖርብናል። አምስተኛው እጽዋት ናቸው። እጽዋት የቅዱሳን መላእክት ምሳሌ ናቸው። ቤተ መቅደሱ ባለበት ቅጽር ዙሪያ በብዛት ተተክለው የሚታዩ ዛፎች፣ እጽዋት አሉ። እነዚህ እጽዋቶች የሰው ልጅ ከጉዳት የሚጠብቁ የእልፍ አእላፍ ወትልፊት አእላፍት የሆኑ መላእክት ምሳሌ ናቸው። እጽዋቱ በብዛት እንደሚታዩ ቅዱሳን መላእክትም በብዛት ሆነው ሰውንም ሕንፃውንም ይጠብቃሉ። እጽዋቱ ሲታዩ ሞገስ እንደሆኑ ቅዱሳን መላእክትም ሞገስ ይሆናሉ። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። መዝሙር 90 ቁጥር 11 ላይ። ስለዚህም የቅዱሳን መላእክት አማላጅነት ማመን፣ በአማላጅነታቸው መጠበቅ ያስፈልጋል። ስድስተኛው ማገር ነው። የቅድስት ሥላሴ ምሳሌ ነው። ማገር ሕንፃውን ከክዳኑ ጋር አገናኝቶ አጽንቶ የሚያቆመው ነው። ቅድስት ሥላሴም ቤተ መቅደስ በሆነው የሰው ሰውነት ላይ አድረው በሃይማኖት አጽንተውን ይኖራሉ። ስለዚህም አንድነታቸው ሦስትነታቸው አምነን የምንለምናቸው ደጅ የምንጠናቸው ከሆነ የጠላት ኃይል እንዳይበረታብን ይጠብቁናል፣ ከፈተና ሰውረው ያጸኑናል። ሰባተኛው የቤተ ክርስቲያን መክፈያ ግድግዳ ነው። የነቢያት ምሳሌ ነው። የቤተ መቅደስ ግድግዳ ከአንድ ክፍል ወደ ሌላ ስንሻገር የምናገኘው ነው። ነቢያትም ከአንዱ ዘመን ወደ ሌላ ዘመን ስንሻገር፣ ከዓመተ ዓለም ወደ ዓመተ ምሕረት ስንሸጋገር መሲህ ይወለዳል እያሉ ትንቢት ሲናገሩ የምናገኛቸው ናቸው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ላይ። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኖ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለች ይህ ነውና ነው።
ይህንን የነቢያትን ስብከት ሰምተን ንስሐ ከገባን ንጉሠ ሰላም ኢየሱስ ክርስቶስ ልባችንን ዙፋን ሰውነታችንን ማደሪያ አድርጎ በእኛ ይኖራል። ስምንተኛው የተጠረቡ ድንጋዮችና የለዘቡ እንጨቶች የሰማዕታት ምሳሌዎች ናቸው። የተጠረቡት ድንጋዮች ወይም እንጨቶች እየተጠረቡ ለቤተ መቅደስ መስሪያ እንደሚሆኑ ሰማዕታትም በእሳት እየተፈተኑ በስለት እየተመተሩ ለሃይማኖታቸው ማገር ምሰሶ ግድግዳ ሆነዋል። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ። ተፈትነው በመጋዝ ተሰነጠቁ። በሰይፍም ተቀልተው ሞቱ። ዕብራውያን ምዕራፍ 11 ከቁጥር 36 ላይ ይለናል። እኛም በዘመናችን በሃይማኖታችንና በምግባራችን እንደተጠረቡ ድንጋዮች እንደለዘቡ እንጨቶች የተስተካከልንና የተመጣጠንን እንድንሆን መከራ በትዕግሥት መቀበል ይገባናል። ፈቃደ ሥጋችንን ለፈቃደ ነፍሳችን ካስገዛን የሚደርስብንን መከራ በትዕግሥት ካሳለፍን የሰማዕታት በረከት ተካፋዮች እንሆናለን። ዘጠነኛው ጉልላት። ጉልላት የቀራንዮ ምሳሌ ነው። በቤተ ክርስቲያን አናት ላይ እንደ ተራራ ሆኖ የምናየው ጉልላት ጌታችን የሰውን ልጆች ለማዳን የተሰቀለበት የቀራንዮ ኮረብታ ምሳሌ ነው። ጉልላቱንና በላዩ የተተከለውን መስቀል ስንመለከት ጌታችን ለድኅነት ዓለም በቀራንዮ በጎልጎታ መስቀሉ እናስባለን። ኢየሱስ ይዘው ወሰዱት። መስቀሉን ተሸክሞ ቀራንዮ በዕብራይስጥ ጎልጎታ ወደ ተባለ የራስ ቅል ስፍራ ወደሚሉት ወጣ። ዮሐንስ ምዕራፍ 19 ከቁጥር 17 ላይ እንደሚለን። አስረኛው በጣሪያው ዙሪያ የሚደረጉት የሚንሿሿው ሻኳራዎች ናቸው። ሻኳራዎቹ የቅዱሳን መላእክት ምሳሌ ናቸው። ሻኳራዎቹ ሌሊትና ቀን እየተወዛወዙ ድምፅ እንደሚሰጡ ቅዱሳን መላእክትም በቤተ ክርስቲያን አጸድ ሌሊትና ቀን ያሸበሽባሉ፣ ይዘምራሉ። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሄደ። በዚያም ስፍራ ተኛ፣ ሕልምም አለመ። እነሆም መሰላል በምድር ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ሲወጡበት ሲወርዱበት ነበረ። ያዕቆብም ከእንቅልፍ ተነስቶ ይህ ስፍራ እንዴት ያስፈራል! ይህም የሰማይ ደጅ ነው እንጂ ሌላ አይደለም አለ ይለናል ዘፍጥረት ምዕራፍ 28 ከቁጥር 11 እስከ 17 እንደምናነበው። እኛም እንደ ቅዱሳን መላእክት በተቀደሰው ስፍራ ተገኝተን የምንዘምር ከሆነ መላእክቱን በጽርሐ አርያም ያጸና አምላካችን በሃይማኖት በምግባር ያጸናል። 11ኛው የሰጎን እንቁላል ነው። በቤተ ክርስቲያን አናት ላይ የሰጎን እንቁላል አለ። ይህ እንቁላል ምስጢራዊ ትርጉም አለው። እንቁላሏን እንዲፈለፈል የምታደርገው በመታቀፍ ሳይሆን ወዲያ ወዲህ ሳትል በትኩር ብላ በማየት ነው። ለሰጎን እንቁላሏን ያለማቋረጥ እንደምትመለከት እግዚአብሔርንም ፍጥረቱን የማይረሳ በጸጋውና በረድኤቱ ከፍጥረቱ የማይለይ መሆኑን ለማይጠየቅ የሰጎኗን እንቁላል በቤተ ክርስቲያን አናት ላይ ይሰቀላል። እንቁላሉ ምዕመናንና በእግዚአብሔር መካከል ያለውን የጠበቀ ግንኙነት ያስረዳናል። እግዚአብሔር በአምልኮ ጸንተን በሕጉ እየኖርን ከጠራነው ከእኛም አይለይም። ወላጆቻችን ቢተውን እንኳን እርሱ ይቀበልናል። እናት የወለደችውን ትረሳ ይሆናልን? እርሱ ግን በመልኩና ባሪያው የፈጠረን እኛን አይረሳንም። አባታችን፣ አምላካችን፣ አዳኛችን፣ ጌታችን፣ ፈጣሪያችን ነውና። ሦስተኛው ሦስቱ በሮች። ወደ ቤተ ክርስቲያን የምንገባባቸው ሦስቱ በሮች በምስራቅ፣ በሰሜን፣ በደቡብ የሚገኙ የገነት በሮች ምሳሌዎች ናቸው። ለገነት 3 በሮች ነበራት። በምስራቅ በር እግዚአብሔር ይገባባታል፣ በሰሜን በር አዳም፣ በደቡብ በር ደግሞ ሔዋን ይገቡበት ነበር። 13ኛው ቤተልሔም ነው። ከቤተ መቅደስ በስተ ምስራቅ በኩል የሚሰራ ቤት ሲሆን ምሳሌነቱም ጌታችን ለተወለደባት ዋሻ ጎል ነው። ከዚህ ቦታ ዲያቆናት ለተልእኮ ይፋጠናሉ። በታቦቱ ላይ የሚከብረውን በቅዳሴ ጸሎት ወደ ሥጋ ወልደ እግዚአብሔርነትና ወደ ደመ ወልደ እግዚአብሔርነት የሚለወጠው ኅብስትና ወይን ያዘጋጃሉ። ከዚያም ልዑካን በቅዳሴ መጀመሪያ ኅብስቱንና ጽዋውን ከቤተልሔም አክብረው ወደ ቤተ መቅደስ ይዘው ይወጣሉ። ይህም ጌታችን በቤተልሔም ተወልዶ በቀራንዮ ጎልጎታ መሰዋቱን ያመለክታል። ካህናትና ምዕመናን ወደ ቤተልሔም ሲቀርቡ ተፈሥሒ ኦ ቤተልሔም አገሮ ብለ ነቢያት፣ የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ የሚለውን ጸሎት ሊጸልዩ ይገባል። 14ኛው ቤተ ምርፋቅ ነው። ምርፋቅ ረፈቀ ከሚለው የግዕዝ ግስ የተገኘ ሲሆን የሰደቃ ቤት፣ የምግብ ቦታ፣ ዳስ ማለት ነው። ካህናት ከተልእኮ ከቅዳሴ ከማኅሌት በኋላ አርፈው ተቀምጠው እህል ውሃ የሚቀምሱበት ቤት ነው።
በልማዳዊ አጠራር ይህ ቤት ደጀ ሰላም ይባላል። ይሁንና ደጀ ሰላም በጥንት ጊዜ በቤተ ክርስቲያን መግቢያ በር ላይ ተያይዞ የሚሰራ የገነት ምሳሌ ነው። ምዕመናን ለቁርባን ለክርስትና ያመጡትን እህል ውሃ አቅርበው ከአባቶች በረከት የሚቀበሉበት ቤተ መርፋቅ ነው። 15ኛው ሰንበቴ ቤት ምዕመናን በሰንበት ዕለት ተሰባስበው የሰንበት ጽዋ እየጠጡ በካህናት አባቶች የሚሰጠውን ትምህርት የሚያዳምጡበት፣ እርስ በርስ የሚጠያየቁበት ቤት ነው። ይህ ቤት በቤተ ክርስቲያን አጸደ አርባ ክንድ ተጠግቶ ይሰራል። 16ኛው ደውል መጥቅ ካህናትና ምዕመናን ወደ ቤተ መቅደስ እንዲሰበሰቡ ለማድረግ እየተመታ ድምፅ የሚሰጥ ደውል በቤተ መቅደስ የሚደወለው በተለያዩ ጊዜያት ሲሆን የሚደወልበትም ራሱን የቻለ ምክንያት አለ። ስለተከታተላችሁን እጅግ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የትምህርት ለሁሉም እንዲዳረስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይቆየን።